ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ስለ ሴል ስትራክቸር እና ፋንክሽን የመጀመሪያውን ክፍል ይሆናል። ፈርስትሊ ሁሉም ሴል ወይም ደግሞ ሁሉም ህዋስ አንደኛ ሴል ሜምብሬን አለው ወይም ደግሞ ስስ ሽፋን አለው። ኖርማሊ ቤዚካሊ ስናወራ፣ ነገር ግን ደግሞ ኤክሰፕሽናል ኬዞች አሉ። ላይክ ፕሮካሪዮቶች ዌል ዴቨሎፕድ የሆነ ሜምብሬን ስለሌላቸው ሴል ሜምብሬን የላቸውም እንላቸዋለን። እንዲሁም ደግሞ ሳይቶፕላዝም አላቸው። ሳይቶፕላዝም የምንለው ምንድነው? የሴል ኦርጋኔል የሚገኝበት ሞር ኦፍ ደም ኬሚካል ሪአክሽን የሚካሄድበት ፕሌስ ነው። ሳይቶፕላዝም ከሁሉም ሴል አለ። እንዲሁም ደግሞ ኒውክሊየር ማቴሪያል አለ። ኒውክሊየር ማቴሪያል አላቸው ማለት ሪፕሮዲዩስ ለማድረግ የሚያስፈልጋቸው ማቴሪያል አላቸው ማለት ነው። ነገር ግን ኒውክሊየስ አላቸው ማለት አንችልም። ኒውክሊየስ ማለት ኒውክሊየስ which is equals to nuclear material plus nuclear membrane ነው። ስለዚህ የሁለቱ ድምር ውጤት ነው ኒውክሊየስ ማለት። ከሁለቱ አንዱ ከጎደለ ኒውክሊየስ አለው ማለት አንችልም። like that of prokaryotic cells nuclear material እንጂ nuclear membrane የላቸውም። that have not nucleus ማለት ነው። almost all cells have mitochondria, endoplasmic reticulum and ribosomes. አብዛኛውን ጊዜ ነው እዚህ ጋር ኦል አላለም፣ ግን ኦልሞስት ሁሉም ሴሎች ማይቶኮንድሪያ አላቸው። ያ ማለት ኢነርጂ ሃውስ ኦፍ ሴል ወይም ፓወር ሃውስ ኦፍ ሴል ወይንም ደግሞ ኢነርጃይዝድ የሆኑ ማቴሪያሎችን ላይክ ፕሮቲንስ እና ኢንዛይሞችን ሰክሬት የሚያደርግ ኦርጋኔል አላቸው። እንዲሁም ደግሞ ኢንዶፕላዝሚክ ሬቲኩለም ፕሮቲን ሲንተሳይዝ የሚደረግበት ፕሌስ ነው ይሄም። እንዲሁም ደግሞ ራይቦዞም አላቸው ማለት ነው። ስለዚህ ኦልሞስት አብዛኛውን ጊዜ እንደነዚህ አይነት ኦርጋኔሎች አሏቸው ሁሉም ሴሎች ማለት ነው። በዋናነት የሴልን ስትራክቸር በምንመለከትበት ጊዜ አት ዘ ሴንተር ኒውክለስ አለ። ይሄ ኒውክለስ በውስጡ ዲኤንኤ፣ አርኤንኤ እንዲሁም ደግሞ ዲፍረንት ኒውክሊየር ማቴሪያሎችን ወይም ደግሞ ክሮማቲድን የያዘ ነው። እንዲሁም የሴሉን አክቲቪቲ በሙሉ ኮንትሮል ለማድረግ የሚያስችል ነው ማለት ነው ኒውክሊየስ። ኒውክሊየስ ከሌለ ያንን ኦርጋኒዝም ፕሮፐርቲ ማወቅ አንችልም። ምን እንደሚሰራ ማወቅ አንችልም። ምን አይነት እንደሆነ ማወቅ አንችልም። ታይፕ ኦፍ ኦርጋኒዝም አይዴንቲፋይ ለማድረግ ያስችለናል ማለት ነው። እንዲሁም ደግሞ በኒውክሊየስ ዙሪያ የሚገኙ የተለያዩ ኦርጋኔሎችን የያዘ ሳይቶፕላዝም አለ። ያ ሳይቶፕላዝም ምንድነው? ኬሚካል ሪአክሽን ቴክ ፕሌስ የሚደረግበት በተለያዩ ኦርጋኔሎች አማካኝነት የሴሉ ተግባር ፐርፎርም የሚደረግበት በሙሉ ሳይቶፕላዝም ውስጥ ነው። የተለያዩ ኦርጋኔሎች ወይም ደግሞ ሊትል ኦርጋኔል የምንላቸው በሳይቶፕላዝም ውስጥ ነው የሚገኙ። ቀጥለን እናያለን። እንዲሁም ደግሞ በስተመጨረሻ የሚገባውንና የሚወጣውን ማንኛውም አይነት ማቴሪያል ኮንትሮል የሚያደርግ ሴሌክቲቭሊና ፎስፎሊፒድ ባይሌየር የሆነ ፐርሜብል ሜምብሬን አላቸው። ያ ደግሞ ሴል ሜምብሬን ኦር ሰምታይምስ ኮል ፕላዝማ ሜምብሬን እንለዋለን። ፕላዝማ ሜምብሬንም አላቸው። እነዚህ ደግሞ በፕላንትም በአኒማልም ኮመን የሆኑ ስትራክቸር ናቸው ማለት ነው። በፕላንትም በአኒማልም ሴል ላይ ኮመን ሆኖ የሚገኙ እነዚህ ሶስቱ የሴል ፓርቶች ናቸው። እነማን? ኒውክሊየስ፣ ሳይቶፕላዝም ኤንድ ሴል ሜምብሬን ኦር ፕላዝማ ሜምብሬን የምንላቸው። as I was saying በሳይቶፕላዝም ውስጥ የሚገኙ ሊትል ኦርጋኔሎች አሉ። እነዛ ኦርጋኔሎች ደግሞ ምንድነው ስራቸው የሚለውን ስንመለከት ዲስቲንክት የሆኑ ስትራክቸር ያላቸው ወይም ደግሞ ራሳቸውን የቻሉ ስትራክቸር ያላቸው አንዱን ኦርጋኔል ከሌላ ኦርጋኔል የምንለይበት የራስ የሆነ ስትራክቸር እንዲኖረው ስለሚችል ማለት ነው። እንዲሁም ደግሞ ስፔሲፊካሊ ፋንክሽን ያላቸው የራሳቸው ፋንክሽን ያላቸው ኦርጋኔሎች አላቸው። እነዚህ ኦርጋኔሎች ደግሞ አንዳንዶቹ በሜምብሬን ባውንድ የሆኑ ሌሎቹም ደግሞ በሜምብሬን ባውንድ ያልሆኑ ኦርጋኔሎች አሉ። እንዳጠቃላይ ሴል በሴል ሜምብሬን የተከበበ ነው ብለናል። ነገር ግን አንዱ ኦርጋኔል በሳይቶፕላዝም ውስጥ ያለ ኦርጋኔል ግን ነጥለን በምንመለከትበት ጊዜ በሜምብሬን ባውንድ የሆነ ነው ወይንስ ደግሞ ያልሆነ ነው የሚለውን አይዴንቲፋይ ማድረግ አለብን። በሜምብሬን ባውንድ ከሆኑት ኦርጋኔሎች መካከል
የመጀመሪያው ኒውክለስ ነው። ከኒውክለስ ቀጥለን ደግሞ ኢንዶፕላዝሚክ ሪቲኩለም ወይም ደግሞ በሴል ሜምብሬኑና በፕላዝማ ሜምብሬኑ እና በኒውክለሱ መካከል አታች ሆኖ ኒውክለሱን አታች በማድረግ የሚገኙ ፕሮቲን ሰንተሳይዝ የሚደረግባቸው ሊፒድ ሰንተሳይዝ የሚደረግባቸው እንደ የኢንዶፕላዝሚክ ሪቲኩለሙ ማለት ነው ኢንዶፕላዝሚክ ሪቲኩለሞች ናቸው። እንዲሁም ደግሞ ቫኪዩል አለ አት ዘ ሴንተር። አኒማል ላይም በተለያየ ቦታ ኒውሜሪየስ የሆኑ ቫኪዩሎች አሉ፣ ስሞል ቫኪዩሎች ማለት በት አስ ኦፕሽናሊ but in animal cell, plant cell, there are central and permanent large vacuoles at the center of the plant cell and also have that Golgi apparatus or Golgi complexes. ያ ምንድን ነው? ፕሮቲን ሲንተሳይዝ ከተደረገ በኋላ በቬዚክሎች አማካኝነት ትራንስፖርት ተደርጎ ወደ እነሱ ከገባ በኋላ እነዚህ ጎልጂ አፓራተስ ወይም ጎልጂ ኮምፕሌክስ or sometimes ጎልጂ በዲ እንላቸዋለን። ሰው እነሱ ፓኬጅ ያደርጉታል ወይም ደግሞ ያን ፕሮቲን ሲንተሳይዝ የተደረገውን ፕሮቲን ሞዲፋይ ያደርጉታል። ከዛ መልሰው ወደሚያስፈልገን አካል ክፍል ሁሉ ይላካሉ ማለት ነው። ሶ ባይ ዘ ኬዝ ኦፍ ጎልጂ አፓራተስ ነው ማለት ነው። ሌሎች ደግሞ ትራንስፖርት የሚያደርጉ ቬዚክሎች ናቸው። እንዲሁም ደግሞ ፖሊክሶሶም የምንላቸው አሉ። and also ላይዞዞሞች አሉ that are unspecialized animal cell። ከዛም በተጨማሪ ለሴላችን ኢነርጂ የሚሰጥ ኢነርጃይዝድ የሆነ ሴል እንዲኖረን የሚያስችል ማይቶኮንድሪያ አለን። ከዛም በተጨማሪ ደግሞ አንስፔሻላይዝድ የሆኑ ፕላንት ሴሎች ላይ በምንመለከትበት ጊዜ ክሎሮፕላስት አለ። ሶ እነዚህ በሙሉ በሜምብሬን ባውንድ የሆኑ ኦርጋኔሎች ናቸው ማለት ነው። በሜምብሬን ባውንድ የሆነ ኦርጋኔል እንዳለ ሁሉ በሜምብሬን ባውንድ ያልሆኑ ኦርጋኔሎችም አሉ። ነገር ግን እነሱ ኦንሊ ቱ ሁለት ብቻ ናቸው። ዋሪዛት ራይቦዞም ኤንድ ሴንትሮዞም። ራይቦዞም ከሁለቱም ይገኛል። ሴንትሮዞም ግን አኒማል ላይ ብቻ ነው የሚገኘው ማለት ነው። ስለዚህ ፕላንት ሴሎች ላይ በነ ሜምብራኔስ የሆነ ኦርጋኔል ወይም ደግሞ በሜምብሬን ባውንድ ያልሆነ ኦርጋኔል ማን ነው ብንባል ራይቦዞም ብለን መመለስ እንችላለን። አኒማል ሴል ጋር ግን ሁለቱን መውሰድ እንችላለን። ዋይ ሴንትሮዞም that's found only in animal cell ስለሆነ ማለት ነው። ፎር ዛት ማተር አኒማል ሴልን በምንመለከትበት ጊዜ በአኒማል ሴል ውስጥ ያሉ በሳይቶፕላዝሙ ማለት ነው የተለያዩ ኦርጋኔሎች አሉ። እንዲሁም ደግሞ ሴሉን በሴል ውስጥ የሚገባውን ማንኛውም አይነት ማቴሪያል ሰሌክት በማድረግ ኮንትሮል የሚያደርግ ሜምብሬን አለ። ያም ሴል ሜምብሬን አላቸው። እንዲሁም ደግሞ አዘ ሴንተር ኒውክለስ አለ። ያም ኒውክለስ ደግሞ የሴሉን ሁሉን አክቲቪቲ ኮንትሮል የሚያደርግ ነው ማለት ነው። ስለዚህ እንደነዚህ አይነት ስትራክቸር ካላቸው በሜምብሬን ባውንድ የሆነ ኦርጋኔልም አላቸው፣ በሜምብሬን ባውንድ ያልሆነ ኦርጋኔልም አላቸው። ከነዛ ውስጥ በሜምብሬን ባውንድ ያልሆኑ ኦርጋኔሎች ራይቦዞም እና ማናቸው ማለት ነው። እዚህ ጋር ራይቦዞም እና ሴንትሮዞም ወይም ደግሞ ሴንትራዮል ናቸው ማለት ነው። እነዚህ ሁለቱ የአኒማል ሴሎች በሜምብሬን ባውንድ ያልሆኑ ናቸው። የተቀሩት ግን ሁሎቹም በሜምብሬን ባውንድ የሆኑ ኦርጋኔሎች ናቸው። እንዲሁም ደግሞ አንስፔሻላይዝድ አኒማል ሴል የምንላቸው ኦንሊ አኒማል ላይ የሚገኙ ማለት ነው። ሴንትሮዞም ወይም ደግሞ ሴንትራዮሎች እና ላይዞዞሞች ናቸው ማለት ነው። ላይክ ዛት ኦፍ አኒማል ሴል ፕላንት ሴሎች ላይ በምንመጣበት ጊዜ ደግሞ ፕላንት ሴሎች ሶስቱም ኮመን የሆኑ ካራክተሪስቲክሶች አሏቸው። እነዛና ማን ናቸው? አዘ ሴንተር ኒውክለስ አለ። ያ ኒውክለስ አሁንም የፕላንት ሴሉን አክቲቪቲ ኮንትሮል ለማድረግ ያስችላቸዋል። እንዲሁም በኒውክለሱ ዙሪያ የሚገኙ ሳይቶፕላዝም አለ። ያ ሳይቶፕላዝም በውስጡ የተለያዩ ኦርጋኔሎችን የያዘ ነው። እነዚህ ኦርጋኔሎች በሜምብሬን ባውንድ የሆኑ ሊሆኑ ይችላሉ፣ በሜምብሬን ባውንድ ያልሆኑም አሉ። ከነዛ ውስጥ ግን ኦንሊ ራይቦዞም ብቻ ነው። ራይቦዞም በሜምብሬን ባውንድ ያልሆነ ኦርጋኔል ነው ማለት ነው። እንዲሁም ደግሞ አንስፔሻላይዝድ ፕላንት ሴሎች አሉ፣ ከፕላንቶች ብቻ የሚገኙ እነሱ እነማን ናቸው ካልን በሳይቶፕላዝሙ ውስጥ የሚገኘው አንደኛው አውቶትሮፒክ ኦርጋኒዝም እንዲባሉ ያስቻላቸው ክሎሮፕላስት ነው። ሁለተኛው ደግሞ ላርጅ ሴንትራል የሆነ ቫኪዩል አላቸው። ያ ፐርማነንት ኦር ላርጅ ቫኪዩል ነው። ሌላኛውና መጨረሻው ደግሞ አጠቃላይ የሴሉ ስትራክቸር
ሬጉላር ሼፕ እንዲኖረው የሚያስችለው ላይክ እንደምታዩት በጣም ሃርድ የሆነ ሼፕ ነው አይደል? ይሄ ሶ ይሄ እንዲሆን የሚያስችላቸው ደግሞ ሴል ወል አላቸው ማለት ነው። ስለዚህ ባጭሩ የምንይዘው ነገር ምንድነው? ፕላንቶችና አኒማሎች ኮመን የሆነ ካራክተሪስቲክስ እንዳላቸው ሁሉ ሀን ስፔሻላይዝድ የሆነ ሴልም አላቸው ማለት ነው። ሶ ወደ ዋናው ሀሳብ ስንመጣ ኒውክለስ ምንድን ነው? ኒውክለስ ኢት ኢዝ ዘ ኮንትሮል ሩም ኦፍ ዘ ሴል፣ የሴሉን አክቲቪቲ በሙሉ የሚቆጣጠርልን ማለት ነው። እንዴት ነው የሚቆጣጠርልን ካልን የተለያዩ ኦርጋኒዝሞች የተለያየ ኒውክለስ አላቸው። ያ ማለት በዛ ኒውክለስ ውስጥ ነው ባህሪያቸው ያለ። ምክንያቱም ኒውክለስ ምን ይዛል? ጄኔቲክ ማቴሪያሎችን ስለሚይዝ፣ ዲኤንኤ እና አርኤንኤን ስለሚይዝ። ጄኔቲክ ማቴሪያሎች በመኖራቸው ምክንያት ነው አዳዲስ ሴሎች ሜክ የሚሆኑት ወይም ደግሞ የሚሰሩት። አዳዲስ የሆኑ ኦርጋኒዝሞች ፎርም የሚደረጉት በውስጣቸው ባሉ ጄኔቲክ ማቴሪያሎች ነው። ያ ጄኔቲክ ማቴሪያል ደግሞ ክሮሞዞም ይባላል። ስለዚህ ያንድን ኦርጋኒዝም ካራክተሪስቲክስ የምንለየው በኒውክለሱ ነው። በሙሉ ባህሪው ያለ ኒውክለስ ውስጥ ነው። ለምሳሌ ጄኔቲክ ኢንጂነሪንግ ላይ አንድን ኦርጋኒዝም ወይ ክሎን ማድረግ ሊሆን ይችላል፣ አሊያም ደግሞ ሃይበርዳይዝ ለማድረግ ሊሆን ይችላል። ወይም ደግሞ ጄኔቲክ ኢንጂነሪንግን ተጠቅመን ፕሮሰሱን ተጠቅመን በባዮቴክኖሎጂ ማለት ነው አንድን ኦርጋኒዝም ከሌላ ኦርጋኒዝም ለማራባት ብንፈልግ የዛን ኦርጋኒዝም ዲኤንኤ ወይም ደግሞ ኒውክለስ ነው የምንወስደው። ነገር ግን የማንፈልገውን ደግሞ ባዶ ሴሉን እንወስድና ከዛ ያን ባህሪውን ወይም ደግሞ ኒውክለሱን በዛ ሴል ውስጥ ከተን ነው ጄኔቲክ ኢንጂነሪንግ ሞዲፋይ ማድረግ የምንችለው። ያ ማለት ምን ማለት ነው? ልናራባ ወይም ልናዳቅል የፈለግነው ኦርጋኒዝም ባህሪውን እንወስዳለን ወይም ደግሞ ኒውክለሱን እንወስዳለን ማለት ነው። ስለዚህ ኒውክለስ የሴሉን አክቲቪቲ ኮንትሮል ያደርጋል። እንዲሁም ደግሞ ኦርጋኒዝሙ ማን ነው የሚለውንም አይዴንቲፋይ እንድናደርግ ያስችለናል ማለት ነው። ሉክ አት ዲስ ፊገር። እዚህ ፊገር ጋር የምንመለከተው ምንድን ነው? አንደኛ ኒውክለስ አለ፣ ከሴሉ ውስጥ ኒውክለስ አለ። ኒውክለሱ የሚገኘው ደግሞ አደ ሴንተር ነው። ከዚህ ሴንተር ውስጥ ደግሞ ኒውክሊር ማቴሪያሎች አሉ። እነዚህ ኒውክሊር ማቴሪያሎች ክሮሞዞምስ ይባላሉ፣ ወይም ጄኔቲክ ማቴሪያል የምንላቸው። ይሄ ክሮሞዞም ላይክ ዲስ ስትራክቸር ነው ያለው። ሶ ይሄ ምንድን ነው ራሱ ይሄ ዲቫይድ እየሆነ ነው። እዚህ ጋር ኖርማል አንዷን ብቻ የተመለከትናት እንጂ ፎርም የሚያደርገው ሎንገስት የሆነ ትርድ ላይክ ስትራክቸር ወይም ክሮሞዞም ነው ፎርም የሚያደርገው። አንዷ ብቻ ደግሞ ቴሎመር ትባላለች። ስለዚህ በዋናነት ምን ይዘው ምንድነው እነዚህ ጄኔቲክ ማቴሪያሎች በመኖራቸው አማካኝነት ኒውክለስ ሁሉንም የሴል አክቲቪቲ ኮንትሮል እንዲያደርግ እንዲሁም ደግሞ ሴሉ ምን አይነት መሆኑንም ዲተርማይን እንድናደርግ ያስችለናል ማለት ነው። ኦኬ ለዛ ነው the nucleus that determines what the cell will be that means ለምሳሌ ሊቨር ሴል መሆኑን ብለድ ሴል መሆኑን እንዲሁም ደግሞ መስል ሴል እና ነርቭ ሴል መሆኑን ሊሆን ይችላል። any other type of cell አይደንቲፋይ የምናደርገው በኒውክለሱ ነው። so the nucleus that also control the division ሴል ዲቪዥን የተባለው ለዛ ነው። ምክንያቱም ጄኔቲክ ማቴሪያል እስካለ ድረስ ነው ሴል ዲቫይድ የሚሆነው። እንዲሁም ደግሞ በኒውክለሱ ዙሪያ የተለያዩ ኦርጋኔሎች አታች ይደረጋሉ። እንዲሁም በኒውክለሱ ውስጥ ደግሞ ሴንትራል የሆነ የኒውክለስ ፓርት አለ። ያ ደግሞ ዳርከር ኤሪያ ነው፣ ጠቆር ያለ ፓርት ነው። ሶ ዳት ኢዝ ናውን አዝ ኒውክሊዮለስ ይባላል። ሶ ኒውክሊዮለስ የምንለው በኒውክለስ ውስጥ ያለ ዳርከር ኤሪያ ወይም ደግሞ ጠቆር ያለ ፓርት ነው ማለት ነው። ስለዚህ በዚህ ኒውክሊዮለስ ደግሞ ምን ይገኛል? ራይቦዞሞች ሜድ የሚሆኑበት ሳይት ነው ማለት ነው። ሶ በኒውክለስ ውስጥ ሴንትራል የሆነ ዳርከር ኤሪያ አለ። በዛ ዳርከር ኤሪያ ውስጥ ደግሞ አዳዲስ ራይቦዞሞች ሜድ እንዲሆኑ ወይም ደግሞ እንዲሰሩ እንደገና ሞዲፋይ የሆኑ ትራንስፖርት የተደረገው ፕሮቲን ራይቦዞሞችን እንዲሰራ የሚያስችል ነገር አለ ማለት ነው። ስለዚህ በሙሉ የሴሉን አክቲቪቲ የሚቆጣጠሩልን እንዲሁም ደግሞ የተለያዩ አዳዲስ ነገሮች ባጭሩ አዳዲስ ነገር የሚፈጠረው ኦርጋኒዝምም ሊሆን ይችላል። ኖርማሊ ሴልን ዲቫይድ የሚሆነው ሴል ዲቪዥንም የሚካሄደው እንዲሁም ደግሞ ሴሉ ምን አይነት እንደሆነ የምንለየው የት ላይ ነው? ኒውክለስ ላይ ነው ማለት ነው። ሶ በዛ ኒውክለስ ውስጥ ዳርከር ኤሪያ አለ። ያ ኒውክሊዮለስ ይባላል። ኒውክሊዮለስ መኖሩ ደግሞ አዳዲስ ራይቦዞሞች ፎርም እንዲሆኑ ያስችላቸዋል ማለት ነው።
ኦኬ ጀነራሊ የኒውክለስን ስትራክቸር በምንመለከትበት ጊዜ ሉክ ላይክ ዲስ ይሄን ይመስላል። ኒውክለሱ አዘ ሴንተር ዳርከር ኤሪያ ያለው ኒውክሊዮለስ አለ። እንዲሁም ደግሞ በኒውክሊዮለስ አጠገብ ደግሞ ጄኔቲክ ማቴሪያሎች የሚገኙበት እዚህ ጋር ነው። ኖርማሊ ላይክ ዚስ ስትራክቸር ያላቸው ጄኔቲክ ማቴሪያሎች ይገኙበታል፣ ወይም ደግሞ ክሮማቲድ እንላቸዋለን ኦር ክሮማቲን ማለት ነው። እንዲሁም ደግሞ በክሮማቲኑ አጠገብ ደግሞ ኒውክሊዮፕላዝም አለ። ያ ማለት ኒውክለሱን የዳርከር ኤሪያውንና ክሮማቲዱን የሚሸፍነው የሚይዝ በእያንዳንዷ ፓርት ውስጥ በሜምብሬን ባውንድ የሆነ ነገር አለ። ሶ በሴል ውስጥ የተለያዩ ኦርጋኔሎች በሜምብሬን ባውንድ ተደርገዋል ብለናል። ያልሆኑም አሉ። ዋሪዛት ራይቦዞም ኦር ሴንትሮዞም። እንዲሁም ደግሞ በዛ ኦርጋኔል ውስጥ ደግሞ ሴል ፓርት ሴሎች አሉ። በዛ ኦርጋኔል ደግሞ ትንሽ የሞለኪውሎች አሉ። ላይክ ዲኤንኤን ብንወስድ እነሱም በራሳቸው በሜምብሬን ባውንድ ሆነዋል፣ በስስ ሽፋን የተሸፈኑ ናቸው። ስለዚህ ኒውክሊዮፕላዝም የምንለው ያን ነው። እንዲሁም ደግሞ በአጠገባቸው ወይም ደግሞ በሳይቶፕላዝሙ ዙሪያ ላይ የተለያዩ ኦርጋኔሎች አሉ ብለናል። ከነዛ ኦርጋኔሎች ውስጥ እዚህ ጋር የምትመለከቷቸው ኢንዶፕላዝሚክ ሪቲኩለም የምንላቸው ናቸው። እነዚህ ኢንዶፕላዝሚክ ሪቲኩለሞች ደግሞ ራፎቹ ማለት ነው፣ ስሞዞቹ ሳይሆኑ ራፎቹ ፕሮቲን አላቸው። ፕሮቲን ሴንተሳይዝ ያደርጋሉ። ያ ማለት ደግሞ ራይቦዞም በውስጣቸው አለ ማለት ነው። ለዛ ነው አዳዲስ ራይቦዞም ሜክ እንዲሆን ያስችላቸዋል ያለ። እንዲሁም ደግሞ ኒውክሊር ፖር አላቸው። ይሄ ኒውክሊር ፖር ኤደር ሴሉ ምን እንዲኖረው ያስችላል፣ ሰርፌስ ኤሪያው ኢንክሪዝ እንዲሆን በተለያየ ነገር አፌክት እንዳይደረግ ለማድረግ ማለት ነው። ስለዚህ በኒውክለስ ዙሪያ እንደነዚህ አይነት ስትራክቸር ወይም ፓርት አለው። ሶ ቤዚካሊ ኒውክለስ እነዚህ ፓርቶች አሉት ማለት ነው በውስጡ። ዋሪዛት ኒውክሊር ፖል አለ፣ እንዲሁም ደግሞ ኒውክሊር ኢንቨሎፕ አለ። ከዛም ባሻገር ኒውክሊዮለስ ዳርከር ኤሪያው አለ፣ ኒውክሊዮፕላዝም አለ። እነዚህ ሁሉ በኒውክለስ ውስጥ ያሉ ናቸው። ያ ኒውክለስ ደግሞ በሜምብሬን ባውንድ የሆነ ኦርጋኔል የተለያዩ ኦርጋኔሎች በዙሪያው የሚገኙ እንዲሁም ደግሞ የተለያዩ ኦርጋኔሎች ፎርም የሚሆኑበት በደኬዝ ኦፍ ዳርከር ኤሪያ ኒውክሊዮለስ ማለት ነው። ስለዛ ላርጀስት የሆነው ኦርጋኔል በሜምብሬን ወይም ደግሞ በዳብል ሜምብሬን ባውንድ የሆነው የሴል ፓርት ወይም ደግሞ ሴል ማን ይባላል? ኒውክለስ ብለን እንጠራዋለን ማለት ነው። ኦኬ ያን ስንል ደግሞ ሁሉም ኦርጋኒዝም ኒውክለስ አለው ማለት አይደለም፣ ወይም ደግሞ ሁሉም ሴል ኒውክለስ አለው ማለት አይደለም። ያ ማለት ምን ማለት ነው? ፕሮካሪዮቲክ ሴሎች አሉ። ፕሮካሪዮቲክ ሴል ኒውክለስም የላቸው፣ በሜምብሬንም ባውንድ የሆነ ኦርጋኔል የላቸው። ያ ማለት ምን ማለት ነው? ኒውክለስ የላቸው ማለት ኒውክለስ እንግዲህ የሁለት ነገሮች ኮምፖነንት። ያ ማለት ምን ማለት ነው? የኒውክሊር ማቴሪያል እና የኒውክሊር ሜምብሬን ማለት ነው። የኒውክሊር ሜምብሬን እና የኒውክሊር ማቴሪያል ድምር ኒውክለስን ይሰጠናል። ሶ ኒውክለስ የሁለቱ ነገሮች ድምር መሆን አለበት። ኒውክሊር ማቴሪያል እያለው ኒውክሊር ሜምብሬን ከሌለው ኒውክለስ የለውም ነው የምንለው እንጂ ኒውክለስ አለው አንልም። አብዛኛውን ጊዜ ኒውክሊር ማቴሪያል የሌለው የለም። ኦል ማለት ነው። ኦል ኦርጋኒዝም ታታ ኒውክሊር ማቴሪያል ምክንያቱም ይራባሉ። ቫይረስንም እንኳን ብንወስድ ኒውክሊር ማቴሪያል አለው፣ ምክንያቱም ይራባል። መራባት የሚችል ነገር በሙሉ ኒውክሊር ማቴሪያል አለው፣ ወይም ደግሞ እንዲራባ የሚያስችል ክሮማቲዶች አሉት ወይም ክሮማቲኖች አሉት ማለት ነው። ስለዚህ ሁሉም ሴሎች አብዛኛውን ጊዜ ኮመን የሚኖራቸው አንድ ኒውክለስ ብቻ ነው። most said that contain one nucleus but there are some interesting exceptions። ነገር ግን ደግሞ some interesting የሆኑ ኤክሴፕሽኖች አሉ። እነዛ እነማን ናቸው ካለ አንዳንዶቹ ማቹር ሲሆኑ የነበራቸው ኒውክለስ ሊውዝ የሚያደርጉ፣ አንዳንዶቹ ደግሞ በጣም ብዙ ኒውክለስ ያላቸው አሉ። እነሱ እነማን ናቸው ስንል መልቲ ኒውክለስ ያላቸው ወይም ደግሞ ኢን ኔቸር ብዙ ኒውክለስ ያላቸው፣ ለምሳሌ ቮለንታሪ መስል ሴል የሆነውን ስኬለታል መስል መውሰድ እንችላለን። ቮለንታሪ የሆነውን ማለት ነው። ስኬለታል መስል ቮለንታሪ መስል ነው ብለናል አይደለ? ከዛ ውስጥ ደግሞ ይህን ስኬለታል መስል ወይም ደግሞ ቮለንታሪ የሆነውን የመስል ሴል ብንወስድ ይሄ ማለት ነው በጣም ብዙ ኒውክለስ ነው ውስጥ ላይ ያለው ማለት ነው።
ስለዚህ መልቲ ኒውክሌትድ የሆነ ሴል ነው ማለት ነው ያለው። እንዲሁም ደግሞ ፈንጋል ማይሲሊያን መውሰድ እንችላለን። ፈንጋል ማይሲሊያ በመጀመሪያ ኖርማሊ ዲቴክት ስናደርገው እዚህ ጋር ሃይፌው አለ ወይም ደግሞ ራሱ ፈንገሱ አለ። እዚህ ፈንገስ ውስጥ እዚህ ጋር ማለት ነው አንዷን ብንወስድ እዚህ ጋር ስትራክቸሯን አንዷን ብንወስድ ወስደን ስናያት ኢን ማይክሮስኮፕ ልክ ላይክ እንደዚህ አይነት ስትራክቸር ነው ያለው። ሶ ይሄ ማይሲሊየም እንለዋለን። ስለዚህ ይሄ ፈንጋል ማይሲሊየም በጣም ብዙ ኒውክለስ ነው ያለው። ሶ ስትራክቸሩን ስንመለከት ፈንገስ ሴል ወል ያላቸውም አሉ የሌላቸውም አሉ። ሶ ሰም ፈንገስ ዳት ሃቭ ሴል ወል። ስለዚህ ስትራክቸራቸውን በዚህ መመልከት እንችላለን። ምክንያቱም ከፈንገሶች ውስጥ ማንን መውሰድ እንችላለን? ይስትን ብንወስድ ይስት ከቺትን የተሰራ ሴል ወል አላት ማለት ነው። እንዲሁም ደግሞ የተለያዩ ፕሮቲኖችን በመካከላቸው ይገኛሉ። ስትራክቸራቸውን ዲቴል ስንመለከት ማለት ነው። እሱን ስቲሙ ጋር ብንወስድ እናም ደግሞ እዚህ ጋር ደግሞ ማይሲሊየምን ብንወስድ፣ ስለዚህ ከፈንገሱ ሴል ወል ስትራክቸር ላይ ሳይሆን አብዛኛውን እንትን የሚገኘው ማለት ኒውክለስ የሚገኘው ማይሲሊየሙ ጋር በጣም መልቲ ኒውክሌስ የሆነ ኒውክለስ አለ ማለት ነው። ነገር ግን ደግሞ ማቹር እየሆኑ ሲሄዱ ጭራሹንም የሚያጠፉ ወይም ደግሞ ኒውክለስ የሌላቸው ሴሎች ደግሞ አሉ። ለምሳሌ ሬድ ብለድ ሴልን ብንወስድ ሬድ ብለድ ሴል የምንላቸው ማቹር በሆኑ ቁጥር ወይም ደግሞ የበሰሉ በሄዱ ቁጥር ኒውክለሳቸውን ያጣሉ። ስለዚህ ከነዚህ መካከል አንዱ ሬድ ብለድ ሴል ነው ማለት ነው። ከዛም በተጨማሪ ደግሞ ፍሎሪንግ ፕላንት ላይ ሲብ ቲዩብ ኤሌመንቶችን ብንወስድ ስትራክቸራቸውን እንደዚህ በምንመለከትበት ጊዜ ፍላወሪንግ ፕላንት ላይ ነው የሚገኝ ብለናል። ሲብ ቲዩብ ኤሌመንት መውሰድ ማለት ምን ማለት ነው? ትራንስፖርቲንግ ፓርት ብንወስድ ወይም ደግሞ ዛይለም እና ፍሎዊንግ ፓርቱን ብንወስድ ማለት ነው። ስለዚህ ይሄ አንድ ትራንስፖርቲንግ ሲስተም ነው ወይም ደግሞ ሲብ ቲዩብ ኤሌመንት ነው። ያን በምንመለከትበት ጊዜ በጣም ብዙ ኒውክለስ አለው። ስለዚህ መልቲ ኒውክሌትድ ናቸው። ሶ ሁሉም ኒውክለስ ሁሉም ኦርጋኒዝም ወይም ደግሞ ሁሉም ሴል ተመሳሳይ ኒውክለስ አለው ማለት አንችልም። ግን አብዛኛው ዋን ኒውክለስ ነው ያላቸው። some interesting exception what is that some are lose nucleus when that's mature. That is what is example the red blood cells and flowering plants that sieve tube elements. And also some cells that have multi-nucleus. What is that? For example ቮለንታሪ መስል ሴል ስኬለታል መስል ሴል አንድ ፈንጋል ማይሲሊየምን መውሰድ እንችላለን ማለት ነው። እነዚህ መልቲ ኒውክሌትድ ናቸው የሚለውን ሀሳብ መያዝ ይጠበቅባቸዋል። ሌላኛውና ሁለተኛው የሴል ፓርት ደግሞ ሳይቶፕላዝም ነው። ሳይቶፕላዝም እንግዲህ አዛይ ወሳኝ ምን ብያቸዋለሁ? የተለያዩ ኦርጋኔሎች የሚገኙበት የሴሉ ፓርት ነው። ሶ ይህ ኦርጋኔል መኖሩ ደግሞ በጣም ትልቅ ፋንክሽን አለው በሴሉ ደረጃ። እንዲሁም ደግሞ ብዙ ኬሚካል ሪአክሽን ቴክስ ፕሌስ የሚሆንበት የትኛው ሴል ላይ ነው ማለት ነው? ሳይቶፕላዝም ላይ ነው ማለት ነው። ይህ ሳይቶፕላዝም ደግሞ ቲክ ፍሉድ ፊልድ ሪጅን የሆነ የተለያዩ ሴል ኦርጋኔሎችን የሚይዝ ወፍራምና ፍሉድ ፊልድ ፈሳሽ ነገር የሚገኝበት ነው ማለት ነው። እንዲሁም ደግሞ ይህ ፍሉድ ማቴሪያል በሳይቶፕላዝም ውስጥ ምን ያህል ፐርሰንት ዋተር ይዟል? 70 up to 80% of water that's contained in the cytoplasm። በጣም ብዙ ዋተር ነው ያለበት እዚህ ሴል ላይ ወይም ደግሞ ሳይቶፕላዝም ላይ በጣም ብዙ ዋተር አለበት ወይም ደግሞ ፍሎ የሚያደርግ ብዙ ዋተር አለ ማለት ነው። so with different organic that means proteins, carbohydrates and inorganic like iron, sodium, potassium and calcium ion. This is small a። ስለዚህ እንደነዚህ አይነት ሞለኪውሎች በሴሉ ዲዞልቭድ የሚደረጉበት በሳይቶፕላዝም አማካኝነት፣ ምክንያቱም በጣም ብዙ ወይም ደግሞ there is large amount of water content የሚደረግበት የሴል ፓርት ሳይቶፕላዝም ላይ ነው። ወይም ደግሞ ሞር ቲክ ፍሉድ ፊልድ የሆነ ጀሊ ላይክ ስትራክቸር ያለው የሴሉ ፓርት ስለሆነ ኦርጋኒክ እና ኢንኦርጋኒክ ሃይወኖች ወይም ደግሞ ሞለኪውሎች ዲዞልቭድ የሚሆኑበት በዚህ ሴል ፓርት ላይ ነው። እንዲሁም ደግሞ ፕሮቲን ሲንተሳይዝ ቴክስ ፕሌስ የሚሆንበት በሳይቶፕላዝም ሪጅን ነው። በጣም ቫስት ሰፊ የሆነ የሴሉ ፓርት የሚገኘው ሳይቶፕላዝም ላይ ነው ማለት ነው። ሳይቶፕላዝምን በፕላንትና በአኒማል ሴል ላይ በምንመለከትበት ጊዜ ሉክ ላይክ ዲስ። በሁለቱም አጠቃላይ ኦርጋኔሎች እና
ኒውክለሱ ከሚገኝበት ፕሌስ ውጭ ያለው ሳይቶፕላዝም ነው። ነገር ግን ኦርጋኔሎች ራሱ ያሉበት ሳይቶፕላዝሙ ውስጥ ነው። ሶ ኒውክለሱና ሳይቶፕላዝም ራሱን የቻለ ሪጅን ነው። ግን ደግሞ ከሳይቶፕላዝም ከኒውክለስ ውጭ ያለው ኦርጋኔል በሙሉ ግን እማን እንደሚገኝ አድርገን ነው የምናስበው? ከሳይቶፕላዝሙ ማለት ነው። ስለዚህ ፕላንት ሴል ላይም አኒማል ሴል ላይም ሳይቶፕላዝም ኮመን ነው ማለት ነው። ሶ ሳይቶፕላዝም ላይ ፕሮቲን ሰንተሳይዝ ይደረጋል። ለምን? ምክንያቱም ከ70 እስከ 80% ዋተር ኮንቴን የሚሆኑ ሳይቶፕላዝሙ ላይ ነው ብለናል። ስለዚህ እዚህ የሴል ፓርት ወይም ደግሞ ሳይቶፕላዝም ላይ ከ70 እስከ 80% ዋተር ስለሚገኝበት የተለያዩ ኦርጋኒክ እና ኢንኦርጋኒክ አዮኖችን ወይም ደግሞ ሞለኪሎችን ዲዞልቭ ማድረግ ስለሚችል ፕሮቲን ሰንተሳይዝ የሚደረግበት የት ላይ ነው ማለት ነው? ሳይቶፕላዝም ላይ ነው ማለት ነው። ላይክ ዛት እዚህ ጋር በትራንስክሪፕሽን ሊሆን ይችላል ወይም ደግሞ በተለያየ የፕሮቲን ሰንተሳይዝ ሜትድ ፕሮቲን ሰንተሳይዝ የሚደረግበት እዚህ ሪጅን ላይ ነው ማለት ነው። ሌላኛውና የመጨረሻው የምናየው ነገር ምንድነው? ሴል ሜምብሬን ነው። ሴል ሜምብሬን ኖርማሊ አንድ ታይፒካል ፕላንት ሴል ወይም ደግሞ አኒማል ሴል በዋናነት ሜጀር ስትራክቸር ወይም ደግሞ ሴል ፓርት አላቸው ከምንላቸው ውስጥ የመጀመሪያው ዘ ሴንተር ኒውክለስ ነው። ቀጥሎ በሴሉ ዙሪያ የሚገኘው ወይም ደግሞ ዲፍረንት ኦርጋኔሎች የሚገኙበት ላይክ ዳት አስ አይ ዋዝ ሴይንግ ፕሮቲን ሰንተሳይዝ የሚደረግበት ወይም ደግሞ ዲፍረንት ኬሚካል ሪአክሽን ቴክ ፕሌስ የሚደረግበት ሪጅን ሳይቶፕላዝም ላይ ነው። እንዲሁም ደግሞ ከኒውክለሱና ከሳይቶፕላዝም ውጪ ደግሞ ጀነራሊ ኢንትሪና ኤግዚት የሚያደርገውን ማቴሪያል ኮንትሮል የሚያደርግልን ኤክስተርናል ስትራክቸር ኦፍ ዘ ሴል አለ። ያ ደግሞ ማን ይባላል? ሴል ሜምብሬን ይባላል። ሶ ይሄ ሴል ሜምብሬን እንደ ካርበን ዳይኦክሳይድ እንደ ኦክስጂን እና እንደ ዋተር ያሉ ማቴሪያሎች ከሰውነታችን ወይም ደግሞ ከሴሉ ሊሆን ይችላል ሊወጡበትና ሊገቡበት የሚችል የሴል ፓርት ሴል ሜምብሬን ነው። ምክንያቱም እኛ እንግዲህ ኦክስጂንና ግባ ካርበን ዳይኦክሳይድ ውጣ እያልን አይደለም የምናስወጣው። በሴል ሜምብሬኑ አማካኝነት ይወጣል፣ በሴል ሜምብሬኑ አማካኝነት ይገባል። መግባት ያለበት ይገባል፣ መውጣት ያለበት ነገር ደግሞ ይወጣል። ለዛ ነው ሴሌክቲቭሊ ፐርሜብል ሜምብሬን ወይም ደግሞ ፎስፎሊፒድ ባይሌየር ብለን የምንጠራው። ያ ማለት ፎስፎሊፒድ ባይሌየር ማለት ሊፖፕሮቲን ሌየርም ይባላል። ፕሮቲንን፣ ሊፒድን፣ ፋትን የያዘ ነው። ሶ የሊፒድና የፋት አይነት ስትራክቸር ነው ያለው ለማለት ያክል ነው። እንዲሁም ደግሞ ሴሉን ከኢንቴሪየር ፓርቱና ከሳራውንዲንጉ ሰፓሬት የሚያደርግልን አውተር ከቨሪንግ ፓርት ኦፍ ደ ሴል ነው። ምክንያቱም እዚህ ጋር ውጭ ላይ ማለት ነው ይሄ ኢንቫይሮንመንቱ ነው ወይም ደግሞ አካባቢው ነው ወይም ደግሞ ነጩ ፓርት የምታዩት በሙሉ አካባቢው ነው። ከዛ የሎ ከለሩ ሴል ሜምብሬን ነው። ስለዚህ ይሄ ሴል ሜምብሬን ከአካባቢው ያለውን ነገርና ወደ ሴሉ ከሚገባው ነገር እንደ ድንበር እንደ ባውንደሪ ነው የሚያገለግለው። እዚህ አካባቢ ያለው ነገር የሚወጣ የሚገባ ነገር አለ። እዚህ ጋር ደግሞ ሴሉ ደግሞ ወደ ውጭ ሊወጣ ይችላል። ስለዚህ በመካከል እንደ ባውንደሪ ሆኖ ያገለግላል ያ ሴል ሜምብሬን የምንለው ማለት ነው። እንዲሁም ቬሪ ቲን ሴሌክቲቭሊ ፐርሜብል ሜምብሬን ነው። በጣም ስስ የሆነ ሽፋን ነው በሴሉ የሚገኝ ማለት ነው። በዋናነት ወደ ሴሉ የሚገቡና የሚወጡ ኦርጋኒክ ሞለኪውሎች ወይም ደግሞ ማቴሪያሎችን ስንመለከት ወደ ሴሉ የሚገቡ ቤዚካሊ የተለያዩ ኦርጋኒክ ሞለኪውሎች፣ አይወኖች እንዲሁም ደግሞ ዋተርም ሊሆን ይችላል። ኦክስጂን ወደ ሴሉ ይገባል በሪስፓይሬሽን ጊዜ ነው። እዚህ ጋር በፎቶሲንተሲስ ጊዜ ከሆነ ፕላንት ሴል ላይ ብቻ ነው የሚሰራው። ምክንያቱም ኦክስጂን ሪሙቭ ነው የሚደረገው ያኔ ኢንተር አይሆንም። ነገር ግን በሪስፓይሬሽን ጊዜ ግን ኦክስጂንን ነው የምናስገባ። ሶ የሚገቡት እነዛ ናቸው። ወደ ውጭ የሚወጡት ደግሞ አብዛኛውን ጊዜ እንደ ካርበን ዳይኦክሳይድ ያሉ ዌስቶች ወይም ደግሞ ጽዳጆች ከሴል ሜምብሬኑ ይወጣሉ ማለት ነው። እንዲሁም ደግሞ በዋናነት ካርበን ዳይኦክሳይድ ከሴል ሜምብሬኑ ይወጣል። ነገር ግን ደግሞ ሊወጡም ሊገቡ የሚችሉት ኦርጋኒክ ሞለኪውሎች ሊሆን ይችላሉ፣ አይወኖች፣ ዋተር እንዲሁም ኦክስጂን በምንፈልገው መጠን ሰሌክት በማድረግ ሊያስገባልን የሚችል የሴል ፓርት ሴል ሜምብሬን ነው ማለት ነው። ስለዚህ አንድ ታይፒካል አኒማል ሴልን ብንወስድ በዚህ ታይፒካል አኒማል ሴል ውስጥ ሉክ ላይክ ዳት ይሄ አኒማል ሴል ነው።
ብዙ አይነት ኦርጋኔሎች አሉ ከሳይቶፕላዝም ውስጥ እንዲሁም ኒውክለስ አለ። በስተውጭ ደግሞ ሴል ሜምብሬን አለ። በዚህ ሴል ሜምብሬን ስትራክቸሩን ስንመለከት ኖርማሊ ሪጂድ የሆነ ስትራክቸር ነው ያለው። ማለት ቤዚካሊ አኒማል ላይ የሚገኙት አኒማል ኢሬጉላር ሼፕ እንዲኖራቸው እያስቻላቸው ሴል ወል ስለሌላቸው ነው፣ ለሼፕ ማለት ነው እንጂ ሴል ሜምብሬን ለሼፕ አይደለም የሚያገለግለው። ሴል ሜምብሬን የሚያገለግለው ኢንተርና ኤግዚት የሚያደርገው ማቴሪያል ኮንትሮል ማድረግ ነው ስራው፣ ሰሌክት አድርጎ ማስገባት ነው። ሴል ወል ግን ሰሌክት አያደርግም፣ ፍሪሊ ነው የሚገባው የሚወጣው። እንዲሁም ደግሞ ሴል ወል ለሼፕ ነው የሚያገለግለው። እዚህ ጋር ግን ሴል ሜምብሬን ለሼፕ አያገለግልም። ስለዛ የተለያዩ ሜምብሬን ፕሮቲኖች አሉ፣ ኮሌስትሮል አለ፣ አሚኖ አሲድ ለማለት የሚገኙ እንዲሁም ካርቦሃይድሬት ቼን አለው። የተለያዩ ቼኖች ኖርማሊ ሪጅድ የሆነ ስትራክቸር ነው ያለው አቀማመጡ። የፕሮቲኖች እንደዚህ አደራደር ማለት ነው። ፎስፎሊፒድ ባይሌር ብለን ስለጠራ ነው ፎስፎሊፒድ ፓርት አለው። ያ ፎስፎሊፒድ ፓርት ደግሞ ሃይድሮፎቢክ እና ሃይድሮፊሊክ ፓርት አለው። ሃይድሮፊሊኩ እንደ ሄድ ነው የሚያገለግለው። ኖርማሊ እያንዳንዱን ስትራክቸር ስንመለከት ፎቢኩ ደግሞ እንደ ቴል ነው የሚያገለግለው። ያ ማለት ምን ማለት ነው? ይሄ ሄዱና ቴሉ ከሌላው ቴሉ ከሄዱ ጋር ሄዱ ደግሞ ከሄዱ ጋር ነው የሚገናኘው። ያ ማለት ምን ማለት ነው? ሪጅድ የሆነ ስትራክቸር እንዲኖረው ያገለግለዋል ማለት ነው የሴል ሜምብሬን። ስለዚህ የሴል ሜምብሬን ስትራክቸር ይህን ይመስላል። በጣም ብዙ አይነት ፕሮቲኖች የሚገኙበት የሴሉ ፓርት ነው። ለምሳሌ እንደ ኢንተግራል ፕሮቲኖች አይነት ማለት ነው። እንደ ኢንተግራል ፕሮቲኖች፣ እንደ ቻናል ፕሮቲኖች፣ አልፋ ሄሊክስ ፕሮቲኖች ላይክ ዲኤንኤ ስትራክቸር ማለት ነው። ዲኤንኤ ስትራክቸር እንዲሁም ደግሞ እንደ ፌሪፌራል ፕሮቲኖች እንዲሁም ደግሞ ፋቲ አሲድ ላይ ስመጣ እንደ ኮሌስትሮል፣ ካርቦሃይድሬት ደግሞ ኖርማሊ ፕሮቲን ቼን ሆኖ የሚገኙበት ግላይኮ ፕሮቲኖች፣ ግሎብራል ፕሮቲኖች እና ግላይኮሊፒድ የምንላቸው በሙሉ በጣም ብዙ በካርቦሃይድሬት ፎርም የሚገኝ ፕሮቲን የሚገኝበት የሴል ክፍል ሴል ሜምብሬን ነው ማለት ነው። እንደዛም ሆኖ ደግሞ ሴሉን ኢንተርና ኤግዚት የሚያደርገውን ነገር በመቆጣጠር ያጸዳል ማለት ነው። ምክንያቱም የሚፈልገው ነገር ቢገባ ደስ የሚለው ነገር ቢገባ ቢወጣ ጥሩ አይደለም ለሴሉ። ስለዚህ የሴሉን ነገር የሴሉን ፋንክሽን ስትራክቸር ሜንቴን አድርጎ እንዲይዝል ወይም ደግሞ ሴሉ በአግባቡ የሚሰራው ስራ ጽዱ እንዲሆን የሚያስችሉ ኦርጋኔሎች አሉ፣ የሴል ፓርቶች አሉ ማለት። እያንዳንዱ የሰውነታችን ክፍል ወይም ደግሞ የኦርጋኒዝሞች ክፍል ሲሰራ ያለ ምክንያት አይደለም የሚሰራው። ምክንያቱም እያንዳንዱን ዲስኮንትሮል የሚያደርግ ነገር አለ። እያንዳንዱን ስራ ፐርፎርም የሚያደርግ የራሱ ፋንክሽን ያለው ዲፈረንት ሴል ወይም ደግሞ ፓርት ኦፍ ዘ ሴል ኦርጋኔል አለ ማለት ነው። ስለዛ ስለዛሬ የነበረን ቆይታ ይህን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ።